የትራምፕ ጠቅላይ አቃቤ ሕግ የሆነችው ፓም ቦንዲ አቶርኒ ጀነራል ፓም ቦንዲ ዛሬ ትራምፕ እንዳባረራት ገልጿል። ትናንትና አንዳንድ ዜናዎች ዘግበው ነበር። በተለይ ፕሬዚዳንት ትራምፕ በሞደርን ሂስትሪ ውስጥ በአሜሪካ ሞደርን ሂስትሪ ውስጥ ወደ ሱፕሪም ኮርት ኦራል ዲቤት ኦራል ሂሪንግ የቃል ክርክር ላይ የተገኘ የመጀመሪያው ፕሬዚዳንት ሆኖ ነበር በሞደርን ሂስትሪ ውስጥ ማለት ነው። ከሱ ጋር ወደ ሱፕሪም ኮርት ለመሄድ በዋይት ሃውስ ተገኝታ ነበር። በሰዓቱ ፓም ቦንዲ እንዳባረራት መግለጹ ለሷ መንገሩን ኒውዮርክ ታይምስ እና ሌሎች የዜና ዘገባዎች ተናግረው ነበር። ፓም ቦንዲ መልሳ ለምናው ነበር፣ ግን ጀስት ይሄን የተናገሩት እንግዲህ የዜና ዘገባዎች ነው። እስከ ዛሬ ድረስ ያ እውነትነቱ አልታወቀም። ዛሬ ግን ጠቅላይ አቃቤ ሕጉን እንዳባረራት ራሱ ፕሬዚዳንት ትራምፕ ትሩዝ ሶሻል ላይ በራሱ ሶሻል ሚዲያ ላይ ገልጿል። ይህን ተከትሎ ብዙ ዜና ዘገባዎችም ያን በመዘገብ ላይ ናቸው። እንግዲህ ፓም ቦንዲ ብዙዎቻችን የምናውቃት በተለየ መልኩ ኮንግረስ ላይ በምትሰጣቸው ስቴትመንቶች ነበረ። ማንኛውም ጥያቄ ስትጠየቅ ጥያቄውን ዲፍሌክት በማድረግ ጥያቄውን ዳይሬክትሊ ሳይሆን ትራምፕን በማሞገስ እንዴት ፕሬዚዳንት ትራምፕን ትናገራላችሁ በማለት የሰዎችን ፐርሶናሊቲ አታክ በማድረግ የምትታወቅ ናት። የትኛውንም ጥያቄዎች እኛ በምናውቀው በምንሰማው ዳይሬክትሊ አትመልስም ነበረ። ዩዥሊ ለምሳሌ ስለ ኤፒስተን ፋይል ስትጠየቅ ዳው ወይም ደግሞ ማርኬቱ እዚህ ደረጃ ደርሷል፣ ይሄ ማርኬት ጥሩ እየሰራ ነው ብላ ተመልሳለች። ስለ ፕሬዚዳንት ትራምፕ ስትጠየቅ ያን ጥያቄ የጠየቃትን ኮንግረስማን ፐርሶናሊቲ አታክ ማድረግ ወይ ደግሞ ስለ ኢሚግሬሽን ማውራት ዲፍሌክት የሚያደርጉ መልሶችን በመመለስ በተለየ ድምፀት በኃይለኛ ቶን የምትናገር ነበረች እና ብዙ ቀልዶች፣ ብዙ ሙዚቃዎች በዚህ ማንነቷ ተሰርቶ ነበር። ለትራምፕ ባሳየችው ታማኝነት እውነት ለመናገር ወደር የሌለው ታማኝነት እና ሲኮፋንስ የምንለው በጣም ትራምፕን በማሞገስ ትራምፕን በማክበር ተወዳዳሪ የሌላት አቃቤ ሕግ ነበረች። እንግዲህ ይህንንም በምናውቃቸው የተለያዩ አቃቤ ሕጎች ወይም አተርኒ ጀነራል ሆኖ ባገለገሉ ጋር ሲመዛዘን በጣም ሲኮፋንት ነበረች ማለት ይቻላል። እሱ ብቻ ሳይሆን ብዙ የዲፓርትመንት ኦፍ ጀስቲስን የሚመሩ ሰዎች ኢቨን ኢፍ በፕሬዚዳንቱ የሚሾሙ ቢሆንም በተለየ መልኩ አድሏዊ አለመሆናቸውን ማሳየት ይጠበቅባቸዋል። ምክንያቱም ዲኦጂ ፕሮስኪውተራል ሮል አለው። ይሄ ሰዎችን ክሪሚናል ሰዎችን እንደገና ደግሞ ነን ክሪሚናል የሆኑ ወንጀልም ያልሆኑ ኬዞችን ኢንቨስቲጌት የማድረግ ፕሮስኪዩት የማድረግ ሮል አለው። ስለዚህ ከዚህ አንጻር ፕሬዚዳንቱ በተለየ መልኩ ተጽዕኖ የሚያሳድርባቸው አለመሆናቸውን ለፐብሊኩ ማሳየት መቻል አለባቸው። ሴምብለንስ ኦፍ ኢምፓርሻሊቲን ማሳየት ይኖርባቸዋል። ግን ያን አይነት መጋረጃ በፓም ቦንዲ ዘመን ሙሉ ለሙሉ አተን የምናገኘው ለምሳሌ ፕሬዚዳንቱ በትዊተር ወይም በሶሻል ትሩዝ ሶሻል ላይ ወጥቶ ይሄ ሰው ከሰስ አለበት ብሎ ሲናገር በነጋታው ፓም ቦንዲ ያን ሰው ትከሰዋለች። ግራንድ ጁሪ ሊያቀርበው ኢንዳይት ያደርጉታል፣ እንዲከሰስ ያደርጉታል። እነዚህ ትሬንዶች በተለየ መልኩ ለላስት 1 ዓመት እና ከ2 ወር ያሉትን ጊዜዎች የሚያስቃኘን ነበር። የፓም ቦንዲ ያልተጠበቀ ዜና ነው። ምንም እንኳን በኳሊፊኬሽኗ ላይ ባሳየችው ስራዎች ብዙ ሰዎች ዳውት ቢኖርባቸውም ጥርጣሬ ቢኖርባቸውም እኛም ላስት ዊክ ላይ በአንድ ጉዳይ ላይ አንስተናት ነበር። ይሄም ከሲቲዝንሽፕ አንጻር ነው። የዜግነትን ሁኔታ አስመልክቶ የተናገረችው ሲቲዝንሽፕ ኢዝ ኤ ፕሪቪሌጅ ኖት ኤ ራይት፣ ወይም ዜግነት ልክ እንደ ግሪን ካርድ የሚሰጥ እድል እንጂ ራይት አይደለም፣ መብት አይደለም ብላ ነበር። እውነታው ግን ዜግነት በራሱ መብት ነው። እንደገና ዜጎች ግዴታም አለባቸው። ዜጋ ከመሆን የሚመነጩ መብቶች አሉ። ለምሳሌ አንደኛው መብት አሜሪካ ውስጥ በየትኛውም ቦታ የመኖር የትኛውም ሀገር ላይ በማንኛውም ጊዜ ሄዶ የመምጣት በኤኒታይም ያ ሲቲዝንሺፕ ራይት ነው። አሜሪካ ዜጋ የሚያገኛቸው ጥቅሞችን ሁሉ የሚያስገኝ መብት ነው ዜግነት ማለት ነው። እንደገና ደግሞ ዜጋ ግዴታም አለበት። ሀገሩ ስትወረር የመከላከል፣ ሀገሩን የመጠበቅ፣ የሀገሩን ሚስጥር የመጠበቅ፣ የታክስ ዲዩቲ እና ተመሳሳይ ሌሎች ሰዎች የሌላቸው ግዴታዎች አሏቸው። ግዴታ ያለው ነገር ሁሉ ደግሞ መብትም ይኖረዋል፣ መብትንም አብሮ ያጎናጽፋል እና ከዛ አንጻር ሊጋሊም ኮንሰፕቹዋሊም ሞራሊም ልክ ያልሆነ ስህተተኛ መረጃ ላስት ዊክ ተናግራ ነበር። ሲቲዝንሺፕ ኢዝ ኤ ፕሪቪሌጅ ኖት ኤ ራይት የሚል ስቴትመንት ሰጣ ነበር እና ያ ብዙ ክሪቲሲዝም በተለይ ከሊጋል ባክግራውንድ ካላቸው ሰዎች ትልቅ ትችትን ሰንዝሮባት ነበር። እኛም አንስተን ይህ ስህተት እንደሆነ ሊያስወቅሳት እንደሚችል በተናገርን በአንድ ሳምንቱ ነው ፕሬዚዳንት ትራምፕ ዛሬ አባራት። እንግዲህ ይህ መባረር ከዛ ጋር የተገናኘ ባይሆንም ግን
ፓም ቦንዲ ወደ ኋላ ሄዳ የነበረችበትን የአንድ አመት ከ3 ወር ወይ ከ2 ወር የትራምፕ አድሚኒስትሬሽን ስትመለከተው ብዙ የሚያሳፍሩ ፐብሊክ ኢሜጆችን ጥላ ያለፈች ይመስለኛል። አሜሪካን ሀገር ሆናችሁ ለዘመዶቻችሁ ለሚስት ለእናት ለአባት ለወንድም ለእህት ለልጆች አፕላይ ታረጋላችሁ ኢሚግራንት ቪዛ ወይም አንዳንድ ቤኔፊቶች ፕሮሰሱን ከዚህ ከጨረሰው USCIS አፕሩቭ ካረገው በኋላ ቪዛ ሴንተር ሄዶ ፕሮሰስድ ከሆነ በኋላ ኤምባሲ ሄድና የመጨረሻው ስቴጅ ላይ አፕሊካንቱ ወይም ደግሞ ቤኔፊሻሪው ኤምባሲ ይገባል። ከዛ በኋላ ኢንተርቪው ይደረጋል። ኢንተርቪው ከተደረገ በኋላ የሚመለስ መልስ አለ። አንዳንድ ጊዜ ቪዛውን ይመቱላቸዋል፣ አንዳንድ ጊዜ ቪዛውን ዲናይ ወይም ሪፊውዝ ያደርጋሉ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው። እነዚህ ነገሮች ምን ማለት ናቸው የሚለውን ዛሬ አንዳንድ መረጃ ሼር ለማድረግ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ። ብዙ ጊዜ በጣም ብዙ ሰው የሚጠይቀው በተለይ ደግሞ ከሀገር ቤት ምንድነው ኤምባሲ ገብተናል፣ ኢንተርቪው አድርገናል፣ አት ዘ ኤንድ ኦፍ ዘ ኢንተርቪው ግን ቪዛውን አልሰጡንም። የሰጡን ወረቀት አለ ወይም ደግሞ የነገሩን ነገር አለ። ያ የነገሩን ነገር ቪዛውን ዲና አድርገናቸዋል ወይም ደግሞ ቪዛውን ሪፊውዝ አድርገናቸዋል ወይም ደግሞ አሁን ልንሰጣቸው አልቻልንም፣ ፕሮሰሱ አድሚኒስትሬቲቭ ፕሮሰሲንግ ላይ ነው ብለውናል። ምን ማለት ነው? ምንድነው ማድረግ ያለብን? ምን ያህል ጊዜ መቆየት አለብን? ጥያቄው ይሄ ነው። አንደኛ እነማን ናቸው እንደዚህ ዲናይ ወይም ደግሞ ሪፊውዝ ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የሚባሉ ሰዎች? ምን አይነት ሰዎች ናቸው? ቤኔፊሻሪው ኢንተርቪው ከገባ በኋላ ለምሳሌ ሚስት ነኝ ወይም ደግሞ ባል ነኝ ብሎ ነው ኤምባሲ የሚገባው። የመጀመሪያ የቪዛ ኦፊሰሩ ማወቅ የሚፈልገው ነገር ይሄ ነገር ሪሌሽንሺፑ ትክክለኛ ነው ወይ፣ ቦናፋይድ ነው ወይ፣ ማስረጃ አለው ወይ፣ ስልክ ይደዋወላሉ ወይ እነዚህ ጥንዶች፣ ወይም ደግሞ ገንዘብ ይላላካሉ ወይ ደግሞ ከአሜሪካን ሀገር መጥቶ ጎብኝቷታል ወይስ ጎብኝተዋለች ወይ፣ ኮመን የሚያደርጋቸው ነገር ምንድን ነው፣ ትዳሩ የእውነት ትዳር ነው ወይ ነው ወይስ የኢሚግሬሽን ቤኔፊት ብቻ ለማስገኘት የተደረገ ነገር ነው የሚለው ነው ኢቫሉዌት የሚያደርገው። በዛን ጊዜ እምነት ካጣና ይሄ ሪሌሽንሺፕ ትክክለኛ ሪሌሽንሺፕ አይደለም ብሎ ከገመተ ያንን ቪዛ አይሰጥም፣ ሪፊውዝ ያደርጋል ወይም ደግሞ ዲናይ ያደርገዋል። አንዳንድ ጊዜ ደግሞ አሁን ለምሳሌ ለልጆች ወይም ደግሞ ለወላጆች የሚደረግ አፕሊኬሽን ላይ ፔቲሽን ላይ ልጅ ወይም ደግሞ ወላጅ ኤምባሲ ከገባ በኋላ ኢንተርቪው ከተደረገ በኋላ ወል ዛሬ ቪዛውን አንሰጥህም አድሚኒስትሬቲቭ ፕሮሰስ ላይ ነው ይላሉ የቪዛ ኦፊሰሮች። ያ ማለት ምን ማለት ነው? ይህንን ኬዝ ዛሬ አፕሩቭ አናደርግህም፣ የምንፈልገው አዲሽናል ማስረጃዎች ይኖራሉ። ምናልባት ኦሪጂናል በርዝ ሰርተፍኬት፣ ሜሬጅ ሰርተፍኬት ሊሆን ይችላል። ምናልባት የትምህርት ቤት ማስረጃ ሊሆን ይችላል። ምናልባት ደግሞ ግንኙነቱን የሚያሳይ ሞር ተጨባጭ የሆነ ማስረጃ ይፈልጋሉ። ወይም ደግሞ የዲኤንኤ ውጤት ሊፈልጉ ይችላሉ። ወይም ደግሞ እድሜው ከተጠራጠሩ እድሜውን የሚያረጋግጡበት ጊዜ ይፈልጋሉ። በዚህን ጊዜ ሰውየውን ወይም ደግሞ ልጁን ወይም ደግሞ ሚስትየዋን ወይም ባልየውን ዲናይ ከማድረግ ይልቅ አድሚኒስትሬቲቭ ፕሮሰስ ላይ ነው እናደርገዋለን ይላሉ። ያ አድሚኒስትሬቲቭ ፕሮሰስ ታይም ደግሞ it might take 6 months, it might take a year, sometimes even ከዛም በላይ የሚፈጅበት ጊዜ አለ። ልዩነቱን ልንገራችሁ። አንድ ሰው ኢንተርቪው ተደርጎ ዲና አድርገንሃል ካሉት ሄዝ ዲናይድ ማለት ነው። ያ ኤምባሲ ከዛ በኋላ እዛ ሰውዬ ላይ ስልጣን አይኖረው። ፋይሉን ፓክ ያደርግና ወደ USCIS አሜሪካን ሀገር ወደ ፔቲሽነሩ ይመልሰዋል ማለት ነው። ወደ USCIS ሪፊውዝ ከተደረገ ወይም ደግሞ ዲናይ ከተደረገ አድሚኒስትሬቲቭ ፕሮሰስ ላይ ነው ከተባለ ግን አይላክም። አሁንም ጁሪስዲክሽን ያለው ኤምባሲው ላይ ነው። አፕሊካንቱ ማድረግ ያለበት አምጣ የሚባለውን ዶክመንት ማስረጃ፣ በርዝ ሰርተፍኬትም ከሆነ የበርዝ ሰርተፍኬት፣ የሕክምናም ከሆነ ወይም ደግሞ የፖሊስ ወረቀትም ከሆነ ወይም ደግሞ DNA ከሆነ የሚፈልጉት ዶክመንት አለ። ያንን ዶክመንት አምጣ በተባለበት ጊዜ ሰሚት ማድረግ ነው። ካደረገ በኋላ ግን ኤምባሲው ወዲያው ያንን ዶክመንት ሰሚት ስላደረገልን አፕሩቭ እናደርገዋለን ማለት አይደለም። የተወሰነ ጊዜ ሊፈጅባቸው ይችላል for so many reasons፣ በተለያዩ ምክንያቶች ማለት ነው። አፕሊካንቱ ወይም ደግሞ ቤኔፊሻሪው ማድረግ ያለበት ያው መታገስ፣ ረጅም ጊዜ ሊፈጅ ይችላል። አንዳንዴ ፍረስትሬቲንግ ነው። ፓስፖርቱን እንኳን አይመልሱም በአንዳንድ ወቅት። ስለዚህ ማድረግ ያለባችሁ ጠበቃዎች ካሏችሁ ከጠበቆቻችሁ ጋር መነጋገር ነው። የሚደረጉ ነገሮች አሉ ስቴፕ ባይ ስቴፕ። አንዳንድ ጊዜ በጣም እውነት አሳዛኝ ሁኔታ ነው። በጣም ረጅም ጊዜ ይፈጅና እዛ ያለው ቤኔፊሻሪ እጅግ በጣም ይጉላላል። ኢቨን ፓስፖርቱ እንኳን ስለማይመለስለት ወደ ሌላ ሀገር እንኳን መሄድ የማይችልበት ጊዜ አለ። ግን ምንም ማድረግ አይቻልም። አንዳንድ ጊዜ ያው ትዕግስት ያስፈልጋል። ባለሙያ ካላችሁ ደግሞ ኦኬዥናሊ በተወሰነ ጊዜ ኤምባሲውን ኮንታክት አድርጎ ምን ላይ ደርሳችኋል፣ ጉዳይ እንደዚህ ነው፣ በዚህ ጊዜ ነው ኢንተርቪው ያደረኩት፣ እስካሁን ድረስ መልስ አልሰጣችሁም በማለት ነው። አንዳንድ ጊዜ ኢንኳየሪ ማድረግ፣ ኤምባሲውን ኮንታክት ማድረግ ያስፈልጋል። ምንም አይነት መልስ ለረጅም ጊዜ ካልተሰጠ ደግሞ ሌሎች መደረግ ያለባቸው ነገሮች ስቴፖች አሉ። እሱን ከጠበቆቻችሁ ጋር ለመነጋገር ሞክሩ። እጅግ በጣም ይጠቅማችኋል በሚል ነው። መጨረሻ ላይ አንድ የምጨምረው ነገር ምንድን ነው፣ ሁለቱም ዲናይ ተደረገም ሪፊውዝ ተደረገም ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው የተባሉት ሰዎች በሙሉ በናሽናል ቪዛ ሴንተር ዌብሳይት ላይ ሄዳችሁ ቼክ በምታደርጉበት ጊዜ ሁለቱም ሪፊውዝ ነው የሚለው አንድ አይነት ነው፣ ግን አንድ አይነት ካራክተር የላቸው። ዲናይ የተደረገው ሪፊውዝ ተደርጓል ማለት ኮምፕሊትሊ ሪፊውዝ ተደርጓል ማለት ነው። ኬዙ ወደ አሜሪካን ሀገር ይመለሳል፣ ወደ USCIS። አድሚኒስትሬቲቭ ፕሮሰስ ላይ የሆነ ግን ሪፊውዝ ይላል እንጂ ፐርማነንት አይደለም። ያ ሪፊውዝ የሚለው ታይትል ወይም ደግሞ ስታተስ ከተወሰነ ጊዜ በኋላ ዶክመንት ማቅረባችሁ ከታየና አንዳንድ የሚያጣሩት ነገር አጣርተው ከጨረሱ በኋላ ሪፊውዝ የሚለውን ይቀይሩትና አፕሩቭ ይሉታል ማለት ነው። ልዩነት ይሄ ነው። አንዳንድ ጊዜ
ትንሽ ጊዜ መጠበቁ በጣም ፍረስትሬቲንግ ነው፣ በጣም ያናድዳል፣ ረጅም ጊዜ ይፈጃል። ምንም ማድረግ አይቻልም፣ ግን አትሊስት ማወቁ ይጠቅማችኋል በሚል ነው ይህንን የማጋራችሁ። መረጃ ለሰክሰስ እጅግ በጣም ቁልፍ ነው። አለም ጉደታ ነኝ ከአለም ጉደታ።